ሶስተኛው የዓለም ጦርነት ቢነሳ ክሪፕቶ ከረንሲ እና ብሎክቼን ያበቃለታል? በዚህ ቪዲዮ አሳያችኋለሁ ምን እንደሚሆን። ይኸውላችሁ ሁልጊዜም ስለ ክሪፕቶ ከረንሲ እንዲሁም ስለ ብሎክቼን በምታስቡበት ጊዜ ማወቅ ያለባችሁ ፋንዳሜንታል የሆነውን ነገር ነው። ከዛ ፋንዳሜንታል የሆነ ነገር ላይ ተነስታችሁ ነው አንድን ከረንሲ ወይም አንድን ዲጂታል አሴት እንዲሁም ዲ ሆል ብሎክቼን ዲተርማይን ማድረግ የሚቻለው ማለት ነው። ምን ማለት ነው? ለምሳሌ በ2008 ዓመተ ምህረት ብሎክቼን ወይንም ደግሞ ክሪፕቶ ከረንሲ ስንት ዲቨሎፐሮች ነበሩት? ማክሲመም ከ1 እስከ 10 ዲቨሎፐሮች ነበሩበት። እንዲያውም በታዋቂነት የነበረው ማነው? ሳቶሺ ናካሞቶ አንድ ዲቨሎፐር። 2025 ዛሬ ላይ ስንት ዲቨሎፐሮች አሉ? ከ50 ሺህ በላይ ዲቨሎፐሮች አሉ። እንግዲህ ሚምኮይን ዲቨሎፐሮችን ምናምን ሳይጨምር ነው፣ ሌሎችም ነገሮች ሳይጨምር ራው ሪል ወርልድ አሴቶችን እንዲሁም ደግሞ ሌየር 1 እና ሌየር 2 ሌሎችንም ከረንሲዎች ዲቨሎፕ በማድረግ ላይ ነው። እንግዲህ የምላችሁ ከ50 ሺህ በላይ የሚሆኑ ዲቨሎፐሮች አሉ። ሶ ይሄ ኢንዱስትሪ እያደቀ ነው ወይስ እየወደቀ ነው ያለው? እንግዲህ በዚህ በነበሩት አመታቶች ውስጥ የነበረው ጆርኒ ምንም ሳይገጥመው ቀርቶ አይደለም። ኮቪድ መጥቶ ነበር፣ ሌሎችም ትልልቅ ነገሮች መጥተው ነበር። የሚያውቀው ሰው አልነበረም። እምነት ፌዝ ሁሉ አልነበረም፣ ስቲል አልነበረም። ሰዎች በክሪፕቶ ስቲል አያምኑም። ይሄ ሁሉ ሆኖ ግን ይሄ ኢንዱስትሪ ከአንድ ሰው ተነስቶ ወደ 50 ሺህ ዲቨሎፐሮች አድጓል። በሚቀጥሉት 10 ዓመታት ውስጥ 100 ሺህ እና 1 ሚሊዮን ዲቨሎፐሮች ላይኖሩት አይችሉም ማለት አይቻልም። ስለዚህ የትኛውም ነገር ቢነሳ ይሄንን የብሎክቼን ቴክኖሎጂ ሊያስቆም አይችልም። በሁለተኝነት ማየት ያለባችሁ ምንድነው መሰላችሁ? ሪል ወርልድ ዩዝ ኬዝ። እነኚህ የክሪፕቶ ከረንሲ አሴቶች ምንድነው የሚያደርጉት? ለምሳሌ ሰፕላይ ቼን አለ፣ መኒ ትራንዛክሽን አለ፣ ዲፋይ አለ፣ ሌየር 1 አለ፣ ሌየር 2 አለ። እነዚህ ሁሉ ሪል ወርልድ አሴት ናቸው። ፎር ኢንስታንስ ላሳላችሁ አሪፍ ኤግዛምፕል፣ ለምሳሌ ቪ ቼን ሰፕላይ ቼን ላይ የሚሰራ ኮይን ነው። እንግዲህ ይሄ ብሎክቼን መጀመሪያ ሲነሳ አንድ ብሎክቼን የቢትኮይን ብሎክቼን ብቻ ነበር፣ ያውም አሴት የሆነ ብሎክቼን ማለት ነው። ዛሬ ላይ እነ ሰፕላይ ቼንን ጨምሮ ዲፋይን ጨምሮ ሪል ወርልድ አሴቶችን ጨምሮ ኢንክሉዲንግ ጌሚንግ፣ ኤንኤፍቲ፣ ወደፊት ሜታቨርስንም ይጨምራል። ይሄን ሁሉ እየጨመረ እየመጣ ነው። ይሄ የብሎክቼን ቴክኖሎጂ እየቀነሰና እየወረደ ሳይሆን እያደገ ነው የመጣው። ነገ ሙሉ ለሙሉ ነገሮችን ኮንትሮል ሊያደርግ የማይችልበት ምንም አይነት ምክንያት የለም። ነገ የውሃ ቢል፣ የመብራት ቢል በብሎክቼን አማካኝነት ሊከፈል የማይችልበት ምንም ምክንያት የለም። ነገ እዚህ ቁጭ ብላችሁ የቤት ሽያጭ ግዢን አሜሪካ፣ እንግሊዝ፣ አዲስ አበባ፣ ኢትዮጵያ የፈለጋችሁበት ቦታ ልትገዙባቸው የምትችሉባቸው ሪል ወርልድ የሆኑ አሴቶች አሉ እዚህ ብሎክቼን የሚባለው ቴክኖሎጂ ላይ። እንዴት ሆኖ ነው የክሪፕቶ ከረንሲ ቴክኖሎጂ እየሞተ ይሄዳል ብላችሁ የምታስቡት? የመጨረሻ የማሰብ አቅማችን ካልወረደ በስተቀር አይደለም። ሶስተኛው ዓለም ጦርነት ማንኛውም ነገር ቢመጣ የብሎክቼን ቴክኖሎጂ ሊገታው አይችልም። ምክንያቱም በጣም እያደገ እና እየሰፋ የመጣና የዓለምን ሁኔታ ሁሉ መቆጣጠር በሚችል መልኩ ከፍ እያለ እየበረረ ያለ የቴክኖሎጂ አይነት ነው። ጋይስ እንዳትሞኙ። የብሎክቼን ቴክኖሎጂ እንደዚህ እንደምታስቡት አውር እንደምታዩት አሁን የክሪፕቶ ቁማር ነው እንደሚባለው አይደለም። በጣም ትልልቅ የሆኑ ሪል ዩዝ ኬዞችን ይዞ እየመጣ ያለ ቴክኖሎጂ ነው። ስለዚህ እዚህ ነገር ላይ ኢንጌጅ አለማድረግ እጅግ በጣም ኋላ ቀርነት ነው። ባይ ዘ ዌይ መኒ ማለት ገንዘብ ማለት መኒ ኢዝ ቴክኖሎጂካል አድቫንስመንት ነው። ገንዘብ የቴክኖሎጂ አድቫንስመንት ነው። ስለዚህ ቴክኖሎጂ እያደገ በመጣ ቁጥር የገንዘብ ሁኔታም እያደገ ይመጣል ማለት ነው። ለምሳሌ ከዛሬ ስንት ዓመት በፊት ሰዎች በሳንቲም ሲገበያዩ፣ በበሬ እና በበርበሬ ሲገበያዩ ነበሩ። አድጎ ገንዘብ መጣ። ገንዘብ ደግሞ አሁን እያበቃለት ነው። ፊያት ከረንሲ የወረቀት ብር እያበቃለት ነው። በእርግጠኝነት ይሄ የብሎክቼን ቴክኖሎጂ ነገ ብርን ይተካዋል፣ ከገበያም ያወጣዋል። ልክ ኢሜል ፖስታ ቤትን እንደገደለው ሁላ ብሎክቼንን ባንክን ይገለዋል። ጋይስ በጣም ብዙ በርካታ ሲስተሞችን ነገ ብሎክቼን ይቆጣጠራቸዋል። ምን አለ ትላላችሁ? በዚህ ዘመን ላይ ሆናችሁ የብሎክቼን ቴክኖሎጂ ላይ እንዲሁም የክሪፕቶ ከረንሲ ቴክኖሎጂ ላይ ኢንጌጅ አለማድረግ ማለት ምን ያክል ትልቅ ኪሳራ እንደሆነ ማወቅ አለባችሁ። ስለዚህ በአጭሩ ሶስተኛ የዓለም ጦርነት ቢነሳ የብሎክቼን ቴክኖሎጂም ሆነ የክሪፕቶ ከረንሲ እድገት ላይ ያቆመው አይችልም። እንደ አንድ ካምፓኒ እንኳን ብትወስዱት ብሎክቼንን ትላንት አንድ ሰራተኛ የነበረው ካምፓኒ ዛሬ 50 ሺህ ሰራተኛ አለው።
ትላንትና በሳንቲም ቤት 1 ብርና 10 ብር ማርኬት ካፕ የነበረው ቴክኖሎጂ ዛሬ 3.2 ትሪሊየን ዶላር ማርኬት ካፕ አለው። እንዴት ሆኖ ነው እየወረደ ይሄዳል ብላችሁ የምታስቡት? በየትኛው የፋይናንሻል አድቫይስ ነው ይሄ ካምፓኒ እየወረደ ነው? ስለዚህ ቶሎ ለቀው ውጣ የሚል ኢኮኖሚስት ሊኖር አይችልም። ስለዚህ በሶስተኛው የዓለም ጦርነት ቢነሳ እንኳን ብሎክቼን ይወድቃል ብላችሁ ፈጽሞ እንዳታስቡ። ብሎክቼን እያደገ ነው እንጂ እየሄደ ያለው እየወደቀ ሊሄድ ፈጽሞ አይችልም። ቪዲዮአችን ከተመቻችሁ ሰብስክራይብ አድርጉን፣ ላይክ አድርጉን። ይመቻችሁ።